ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት ዳታ ቢሰጣችሁና እነዚህ አይነት ጥያቄዎች ደግሞ ቢኖሩ ለምሳሌ እንበልና which product sells most ከነዚህ ፕሮዳክቶች መሃል በከፍተኛ የተሸጠው ፕሮዳክት የትኛው ነው የሚለው እነዚህ መሰል ጥያቄዎች እንዴት አድርጋችሁ ፒቮት ቴብል በመጠቀም በቀላሉ መመለስ እንደሚችሉ በዛሬ ቪዲዮ የማሳያችሁ ይሆናል። ቪዲዮን ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት ማድረግ ሰፖርት አድርጉኝ። ኦኬ ፒቮት ቴብል ለማስገባት ምን ታደርጋላችሁ መሰለ? አንዱ ቦታ ላይ በዚህ መልኩ ክሊክ ታደርጉትና ከዛም በኋላ ወደ ኢንሰርት እንሄዳለን። ኢንሰርት ካለ በኋላ እዚህ ጋር ፒቮት ቴብል የምትላለች ማለት ነው። አሁን እዚህ ጋር ሬንጁን በዚህ መልኩ ሴሌክት አድርጎታል። ከዛም በኋላ ደግሞ ፒቮት ቴብል የት ላስቀምጥልኝ የሚል ጥያቄ አለ። ይሄው ኒው ወርክ ሺት እና ኤግዚስቲንግ እዚሁ ሺት ላይ ኒው ደግሞ ካለ ደግሞ ለምሳሌ ኦኬ ሊበልና ላሳያቸው። ይሄው ወደ ሌላ ሺት ወሰደኝ። ከዛም በኋላ በከፍተኛ እንደተሸጠ ነው አይደለ which product sells most የሚለው። ስለዚህ እሱን ለማድረግ አሁን ቀጥታ ፕሮዳክታችን ወዴት እንወስዳለን? ወደ ሮ እንወስዳለን ማለት ነው። ወደ ታች እንዲደረደርልን ፕላስ ደግሞ ሽያጩን ወዴት እንወስዳለን? ወደ ቫልዩ እንወስዳለን ማለት ነው። ተመልከቱት እዚህ ጋር በዚህ መልኩ ተቀምጠዋል። እዚህ ጋር ያለችውን ይሄ መቀየር ትችላላችሁ። እንዲህ ብላችሁ ፕሮዳክት ብላችሁ ይሄው ፕሮዳክት ብዬ በዚህ መልኩ መቀየር እችላለሁ። እዚህ ጋር ሰም ኦፍ ሴል ይቀማጥ። ከዛም በኋላ ይሄኛውን ደግሞ በዚህ መልኩ ሴሌክት አድርጌ ራይት ክሊክ ከዛም በኋላ ሶርት ፍሮም ስሞለስት ቱ ላርጀስት ከላርጀስት ቱ ስሞለስት። ስለዚህ እኔ አሁን ሶርት ላርጀስት ቱ ስሞለስት የሚለውን ሴሌክት ላድርግና በዚህ መልኩ በማድረግበት ሰዓት ምን አድርጎልኛል ማለት ነው? ሶርት አድርጎልኛል። ፕላስ ደግሞ ይሄ ፎርማቱን ለማስተካከል የምትፈልጉ ከሆነ ራይት ክሊክ ታደርጉበትና ነምበር ፎርማት እንላለን። ልክ ነምበር ፎርማት ስንል ይሄ ነገር ይመጣልናል። ነምበር የሚለው ላይ እንገባለን። ይሄኛውን እናጥፋ፣ ይሄኛውን ቴክ እናድርግና ከዛም በኋላ ኦኬ እንላለን። ልክ እኛ ኦኬ ስንል በዚህ መልኩ ነምበር ፎርማቲንጉን አስተካክሎልናል ማለት ነው። ስለዚህ አሁን በከፍተኛ የተሸጠው ፕሮዳክት ሃርድ ዲስክ ነው፣ ከዛም በኋላ ላፕቶፕ ነው፣ ከዛም በኋላ ራም ነው ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ እንደዚህ አይነት ዳታ ሲሰጣችሁ እነዚህን ጥያቄዎች ፒቮት ቴብል በመጠቀም በቀላሉ መስራት ትችላላችሁ ማለት ነው። እንደዚህ አይነት ቪዲዮ የምትፈልጉ ከሆነ ኔክስት ቪዲዮ ብላችሁ ኮሜንት ላይ ጻፉልኝ። እንደዚህ አይነት ሰፋፊ ቪዲዮ የምትፈልጉ ካላችሁ ደግሞ ዩቲዩብ ቻናሌ ሊንክ ላይ ስላለ ወደዛ ገብታችሁ በቀላሉ መማር ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት ማድረግ ሰፖርት አድርጉኝ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።